ናሆምን በስተመጨረሻ የዳግም አባት አቶ ሰበቶ አግቶ እያሰቃየውና መከራውን እያበላው ይገኛል። ስማ አንተ የማትረባ ጅል፣ ያ አባትህ 2 ሚሊዮን ብር ካላመጣ በፍጹም አንተ ከዚህ ከቦታ መላቀቅ የለብህም ብሎ ከባድ ዛቻና ማስፈራሪያ አደረገበት። ናሆምም ደግሞ ድሮም ቢሆን የአባቴ ጠላቶች ከየትም እንደማይመጡ አውቃለሁ። አንተ አስመሳይ፣ እኔ ዳግምን ወንድሜ ስለሆነ አይደለም ገንዘብ ብዙ ነገር ብትጠይቅ ምንም አይመለከተኝም ብሎ ተናገረው። የዳግም አባት ደግሞ ወደ አቶ ለይኩን ቤተሰብ ጨርሶ ጭጭት አደረገ። በኋላ ዝኑን እንደሚያፈቅራትና እንደሚወዳት እንዲሁም ደግሞ በዚህ ምድር ላይ እንደሷ የምወደውና የማፈቅረው የለም ብሎ እስር ቤት ለታሰረው ጓደኛው ጋር ብዙ ነገር ማውራት ጀመረ። አምራን ከክፉና ከመጥፎ ባህሪዋ ተቀይሬያለሁ። ካሁን በኋላ ያቺ የምታውቋት አምራን ሳትሆን ሌላዋ አምራን መታለች። እስካሁን ድረስ ባደረግኩት ክፋትና መጥፎ ነገር በጣም ተጸጽቻለሁ። በእኔ ምክንያት ብዙ ሰው አልቅሷል፣ በእኔ ምክንያት ብዙ ሰው ተናዷል ብላ ተጸጽታ ለዳግም ስትነግረው፣ ዳግምም ደግሞ እውነትን ያቺ የማውቃት አምራን ናት ወይስ ሌላ ናት ብላ ጮጫም አብራ ስለነበረች እንግዲህ እንደምታፈቅረውና እንደምትወደው እንዲሁም ደግሞ ለየት ያለ ስሜት እንዳላት ሲነግራት በጣም ደነገጠችና እውነት አምራን፣ ስለ ጓደኛሽ ብዙ ማውራት እፈልጋለሁ። እኛ እንደዛ ሌባ ናት እያልን ብዙ ነገር ስንል፣ እሷ ግን ዋጋና መስዋዕትነት እየከፈለች የነበረችው ለእህቷ ነው። የመጣችበትና ያደረገችበት መንገድ ልክ ባይሆንም ከምነግርሽ በላይ ግን በጣም አሳዝናኛለች ብሎ ለእሷ ማዘንና መቆርቆር ጀመረ። እሷም ደግሞ ስልክ ቁጥርህን ይዤዋለሁ፣ ምናልባት ያጮሁልህ እንደሆነ እንዳትቀየም አንስተ ብታወራይ ደስ ይለኛል ብላ ጉዞዋን ወደ እህቷ ዘንድ አደረገች። እህቷም ደግሞ እጅግ በጣም ደስ በሚል ሁኔታ ሆስፒታል ላይ ሆና እየታከመች መሆኗንና እንዲሁም ደግሞ ከፍተኛ እገዛም ካስፈለገ እኔ ከጎንሻለሁ ብሎ ዳግም ቃል ገብቶላታል። እሷም ደግሞ ሁኔታ ሁሉ ስለ አምራን ሲያወራ በቅናት እያበደችን የምለው ከአምራን ፍቅርና ፎንቃ ይዞሃል እንዴ ብላ ጠየቀችው። እንዴት ልትይ ቻልሽ? በፍጹም ይህን አታስቢ። እኔ ከአምራን ጋር የተለየ ግንኙነትም ሆነ የተለየ ስሜት የለኝም። ግን አንቺ ሲያውሽ በጣም ጥሩና መልካም ልጅ ትመስልያለሽ ብሎ ዳግም ነገሩን ገለጸላት። እሷም ደስ ብሏት ለእህቴ ሆስፒታል ስለሆነች አጥሚት ማድረስ አለብኝ ብላ መንገዷን ቀጠለች። አምራን ወደ ጓደኛዋ ቤት ሄዳ ስለ ጓደኛዋ እህት መታመሟን እጅጉን በጣም እያዘነችና ውይ በጣም ነው ያሳዘነች። ጮጫ እንደዚህ ስቃይና መከራዎችን እያሳለፈችና እያስተናገደች ያለች ልጅ አትመስልም ነበር። አየሽ፣ የሰው ልጅ ሲስቅና ሲጫወት በውስጡ ምንም ህመም የሌለ ይመስላል። ግን ሁሉም ከምታስቢው በላይ ጉዳትና ህመም አለበት። ስለዚህ በቃ ሕክምናውም ቢሆን ተጋግዘን ለእህቷ ልንደርስላት ይገባል ተባብለው አምራን ጋር ተመካከሩ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው የኑሃሜ ድራማ እንደቀጠለ ይገኛል። ኑሃሜን እንግዲህ በሚያሳዝንና በሚገርም ሁኔታ ናሆም ታግቶባት እየተሰቃየ መሆኑን ስታይና ስትሰማ እጅጉን በጣም ደነገጠች። ዝኑም ደግሞ የእኔ ልጅ ይሄ እኮ ላንተ አይገባህም ነበር፣ ማን አባቱ ነው እንደዚህ ያደረገ እያለች በስቃይ ውስጥ ላይ እያሳለፈች ትገኛለች። አቶ ሰበቶም ናሆምን አግቶ እየቀጠቀጠውና እየደበደበው ይገኛል። አቶ ለይኩን ከሚባለው በላይ ደነገጠና ፋንቱን እኔ ምልሽ ፋንቱ፣ ዝኑ እያስቸገረችሽና እያጨናነቀችሽ መሆኑን አውቃለሁ፣ ግን ማንም ምንም ቢሆን ከዚህ ከቤት ሊያባረርሽና ሊያስወጣሽ የሚችል ነገር የለም። ተረጋጊ፣ ሁሉም በእኔ እጅ ቁጥጥር ነው ብሎ አላት። ናሆምም ከመታገቱ በፊት ስሚ ፋንቱ፣
የኔ እናት ዝኑ ከምልሽ በላይ ብዙ ዋጋና መስዋዕትነት ከፍላልኛለች። ዝኑን ማንም ሰው ተነስቶ እንድናገራትና እንዳስቀይማት አልፈልግም። ለምን ብትይ ወላጅ እናቴ እንዲሁም ደግሞ ይህን ሁሉ ጊዜና መስዋዕትነት ከፍላ ማሳደግ ሲገባት እኔን ግን ጥላ ሄዳ ገና በእንጭጭ እድሜ አንስታ ያሳደገችኝ እናቴ ናት። እሷን ደግሞ ማንም እንድናገርብኝ በፍጹም አልፈልግም ብሎ ሲላት ወይኔ ጉዴ፣ እኔስ ምንህ እንደሆንኩ ብታውቅ ኖሮ። አይ ነው ለእናትህ ያለህን ፍቅርና ደስታ ሳይ ከምንም በላይ በጣም ደስ ብሎኛል። ድሮም ቢሆን አንተ መልካምና ጥሩ ልጅ ነህ። ሁኔታህ እንደዛ ነው የሚያሳየው። እኔም እኮ የጠፋው ልጄ ቢኖር ኖሮ ልክ እንደዚህ እንዳንተ ያዝንልኝ ነበር፣ ልክ እንደዚህ እንዳንተ ያስብልኝ ነበረ ብላ ስትለው፣ ቆይ ምን ማለት ነው? ስለ ጠፋው ልጅሽና ከኔ ጋር የሚያያይዘው ምንም ነገር የለም። አየሽ፣ የማይሆንና የማይረባ ነገር እየተናገርሽ እናቴን በፍጹም ማንም እንዲያስቀይምብኝ አልፈልግም ብሎ ተናገረ። እሷም በጣም ደነገጠችና እናትህ ነይ ለማለት አፏ እያደረሰች የልጅነት ስሜቷን እያስታወሰች እንትን ትላለች። ዝኑ ደግሞ በቅናት ተቃጠለችና ስሚ ፋንቱ፣ ሁኔታሽ ሁሉ ምንም ደስ አይልም። እያደረግሽ ያለው ነገር በጣም ዋጋ ያስከፍልሻል፣ ተጠንቀቂ ብላ ስትላት ደንግጣ ነበረ። ፋንቱም ደግሞ ስማ ለይኩን፣ እኛ ቤት ገና ፋንቱ ችግር አትፈጥርም፣ ለልጃችን ኤሚ ዋጋና መስዋዕትነት ከፍላለች ብዬ እዚህ ቤት ግን አደገኛ የሆነ ሰው ማስቀመጥ አልፈልግም። በቃ ትውጣና ሌላ ሰራተኛ እናመጣለን እና እኔ ፋንቱ ነኝ እንዴ እንደዚህ ላደርግ የምችለው? እባክህ ጋሽ እያለኝ መናገር ጀመረች። ዝኑም ደግሞ ከአቶ ለይኩን ጋር በከባዱ ስትነጋገር እሱም ደነገጠና የልጃችንን ዋጋና ሕይወት የከፈለችው እሷ ናት፣ መረዳት መቻል አለብሽ። ዝኑ ተረጋጊ እንጂ እኔ በይሉንታ የምታሰር ሰው አይደለሁም። በትንሹም በትልቁም እየመጣ ማንም ችግር እንዲፈጥርብኝ አልፈልግም። የምትረዳና የምትሰማ ከሆነ አጭር አማርኛ ይሄ ብቻና ብቻ ነው። ወደድክም ጠላህም ፋንቱን ከዚህ በላይ ላያት አልፈልግም ብላ ዝኑ አቶ ለይኩንን ክልፍትፍት አርጋ ስትናገረው፣ ዳግምም እንግዲህ ቆይታውን ውጭ አድርጎ ከናምራን ጋር አምራንም እኔ ምልህ የናሆምና የኑሃሜ ሰርግ ምን ደረሰ? መጠየቅ እንደሌለብኝ አውቃለሁ። አሁን ይህንን ስጠይቅ ጥሩ ሰው እንደማልመስል አውቃለሁ፣ ግን እምን ደረሱ? ችግሮቻቸው አልተወገዱላቸውም እንዴ ብላ ጠየቀችው። እሱም ደግሞ እኔ ምን አውቃለሁ፣ እንግዲህ የወንድሜን ሰርግ በጉጉት እየጠበቅኩ ነው ብሎ አለ። እኮ የኑሃሜን ፍቅር ወጣልህ ብላ ስትለው ዳግም ደነገጠና አምራንን ፍጥጥ ብሎ ሲያት ይቅርታ በቃ አሁን ተቀይር ያለሁ እያልኩ ይህን ነገር ማንሳት የለብኝም ነበር፣ በጣም ጥፋት ነው እያለች መጸጸት ጀመረች ማለት ነው። ፋንቱም እጅጉን ተናደደችና ናሆም ወደ ዝኑ ጋር ሄደና እማዬ፣ እኔ አንቺ አዝነሽና ስታለቅሲ ማየት አልፈልግም። አንቺ ብዙ ዋጋና መስዋዕት ከፍለሻል። እኔ እንደ ማንኛውም እናት ሁሉንም ላከብር እፈልጋለሁ፣ ግን በአንቺና በብቸኛዋ እናቴ ማንም መጥቶ ሲያሰቃይሽና ሲቆጣሽ ወይም እንደፈለገ ሲናገርሽ አልፈልግም። የኔ ልጅ ናሆሚ፣ አንተ ለእኔ እንደምታስብ እንደምትቆረቆርና እንደምታዝንልኝ አስባለሁ፣ ግን ራስህን ጠብቅ። አሁን ትኩረትህ ወደ ሰርጉ ብቻና ብቻ ነው። እኔ እኮ አሁን ላይ የለፋሁበትና ያሳደግኩትን ልጄን አለምና ወጉን ላይ ነው ብላለች። አይማዬ፣ አንቺ በእንደዚህ አይነት ስሜቱ ነሽ የኔ ሰርግ የሚያስደስት ይመስላል? ሲጀመር የኛ ሰርግ በፈተናና በስቃይ የተሞላ ነው። ምንም ደስ የሚል ነገር የለውም። ለማንኛውም እች ፋንቱ ለአንቺ ሰላምና ደስታ የማትሰጥሽ ከሆነ ኑሃሜን አናግሪያት፣ ከዚህ ከቤት እንድትወጣ ነው ማደርጋት ብሎ ተናገረ። ተወይኔ ልጅ ተረጋጋ፣ እኔና አባትህ ተነጋግረን ሁሉንም የምናስተካክል ይሆናል አለችው። እሱም እጅጉን በጣም አዝኖና ተከፍቶ ስለነበር እሽማዬ አንቺ ያልሽ ይሆናል ችግር የለውም ብሎ ወሰነ።
አባቱን አቶ ለይኩንን ሲያናግረው ስም ዳግም፣ ምናልባት ፋንቱ የሆነ ልክ የሆነ ነገር እንዳላት አይታወቅም። እንደዚህ የሆነችበትን ነገር ምን ሆና ነው፣ ምን ተሰምቷት ነው ብለን መረዳት ሲገባን ሰውን በእንደዚህ አይነት ማስቀየምና ማስከፋት ልክ አይደለም። አንተ እኮ ቤተሰብ ልትመሰረት የተነሳ ሰው ነህ። ፋንቱ ደግሞ የምትፈልገውን ነገር ቀስ ብለን መረዳት አለብን። ቢያንስ እህትህን ህይወቷንና ራሷን መስዋዕትነት ከፍላ አድናልናለች። ስለዚህ መረጋጋት አለብህ። እኔ ልሽ አባዬ እንዴት ነው የምረጋጋው? እማዬ እኮ በዚህ ልክ አዝናና ልቧ ተሰብሮ አይቼም አላቅም። እቤታችን የገባውን ችግር ማስተካከል አለብን እንጂ በውለታ ታስራ እናቴ በይሉኝታ መቃጠል የለባትም ብሎ ለአቶ ለይኩን ሲናገር፣ ለይኩንም ተቆጣና ዳግምን ማነው ናሆምን ወደ ፋንቱ ጋር ሄድና ፋንቱን ትከሻዋን ያዝ አደረጋትና እኔ ምልሽ ፋንቱ፣ አንቺ ማንም ከዚህ ከቤት የሚያወጣሽ የለም። የሚያጨናንቅሽና መጠየቅ የፈለግሽውን ነገር በይፋ ማረጋገጥ ትችያለሽ። እንግዲህ ዝኑም ከረጅም ጊዜ በኋላ ወደዚህ ቤት ተመልሰሽ መምጣትሽ ለሷ ከባድና ትልቅ ተጽዕኖ ፈጥሮባታል። ያንን ነገር ደግሞ በሂደት የምናስተካክለው ይሆናል ብሎ አለ። ናሆም ወደ ኑሃሜ ጋር ሄድና ስለ ፋንቱ ሲያወራት፣ ናሆም በማታውቀው ነገር ገብታ አትዘበራርቅ፣ እዛ ቤት የማውቀው ትልቅ ሚስጥርና ትልቅ ጉዳይ አለኝ ብላለች። ያንን ጉዳዩንና ሚስጥሯን የምትናገርበት ጊዜ መስጠት አለብን። ስለዚህ ፋንቱን ምንም እንድትላት አልፈልግም። ቢያንስ ለኤሚ ብዙ ነገር አድርጋለች ብላ ተቆጣችው። እሱም ደነገጠና ኑሃሜ እንዴት እንደዚህ ልትይ ትችያለሽ? ይሄ ከባድና አደገኛ ብልግና ነው ብሎ ናሆም በጣም ተቆጣት ማለት ነው። ወንድ አጥርና እንጮጭ ደግሞ እጅግ በጣም እየተከራከሩና እየተጨቃጨቁ ይገኛሉ። ወይኔ ወንዴ እንደው ለማንም ስንት በቀዬ ተከብሬበት ባልኖርኩበት ሀገር እንደዚህ ለሴት ብዬ ከተማ መጥቼ ልንቀዋለን እያሉ እየተጸጸቱና እየተቃጠሉ ይገኛሉ። ውድ የተከበራቸው የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወረህመቱላሂ ወበረካቱሁ።